ሰላም እንደምን አላችሁ እንደምን ቆይታችኋል። ዛሬ ግንቦት 1 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋትን በተጨማሪ የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቅኝታችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን የምንዛሬ ዋጋትን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ዋጋትን ከስድስቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እንደዚሁም በግል ምንዛሬ ቢሮዎች የስድስት ሀገራቶችን ምንዛሬ ዋጋትን በዛሬው ዕለት ጨምሯል ወይስ ቀንሷል በዚሁ እንቃኘዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችንስ መልሳለን አንድ በአንድ በዚሁ ቅኝታችን አብረን እንመለከተዋል። ቤተሰቦች በዛሬው ቅኝታችን ላይ ስለ ፋይዳ መታወቂያ እንደዚህም ስለ ምንዛሬ እንደዚህም የተለያዩ ጥያቄዎች መጥተዋል። ለነዚህ ጥያቄዎች በዚህ ቪዲዮአችን መልስ ሰጣለን። የመጀመሪያውም ጥያቄ እንደዚህ ይላል። ወንድሜ እኔ ፋይዳ መታወቂያ አለኝ እንደዚሁም ስልክ ቁጥሩ ማለትም ሲም ካርዱ ከኔ ጋር ነው። እናም እንዴት አድርጌ ላስተካከል ሁሉም ነገር ከኔ ጋር ነው ብላ ጠይቃለች። እንደዚህ ሁሉም ነገር ከናንተ ጋር የሆነ እህትና ወንድሞቻችን ካላችሁ ከዛም አካውንታችሁን ከፋይዳ መታወቂያ ጋር ኮኔክት ለማድረግ ከፈለጋችሁ ማድረግ ያለባችሁ ወደ ኢትዮ ቴሌኮም ትደውሉና መደወል ከከበዳችሁ ደግሞ የኢትዮ ቴሌኮም ወኪሎች የተለያዩ ቦታዎች ይኖራሉ ወይም ደግሞ ኤምባሲ በመሄድ ይህንን ነገር ሙሉ በሙሉ ይገልጹላችኋል። እንደዚሁም ኤምባሲው ለራሱ ሊጨርስላችሁ ይችላል። ኢትዮ ቴሌኮም ነው በስልክ ማናገር ወይም ደግሞ ኤምባሲዎቻችሁ ጋር በመሄድ ሙሉ ነገር መጠየቅ ኢትዮ ቴሌኮም እንዴት እንደምታገኙ እንደዚሁም ደግሞ እነሱ መጨረስ ከቻሉ እንዲጨርሱላችሁ ማስደረግ። እዚህ ጋር እንዲጨርሱላችሁ ስላችሁ የፋይዳ መታወቂያችሁን የባንክ አካውንታችሁ ጋር ኮኔክት እንዲያደርጉላችሁ አይደለም። ስልካችሁን የሮሚንግ አጠቃቀም እንድትጠቀሙ ማለትም ኢትዮጵያ ውስጥ ናችሁ እንድትደዋወሉበት እንደዚሁም ኢትዮጵያ ያለ ግለሰብ ቴክስት በሚልክበት ሰዓት ወደ እናንተ እንዲገባ ይህን አጠቃቀም መጠቀም እንደምትፈልጉ ማሳወቅ ብቻ ነው። ነገር ግን እዚህ ጋር ማወቅ ያለባችሁ ክፍያ አለው። እናም የምትከፍሉ ክፍያም የተለያየ ነው። እሱን ከኢትዮ ቴሌኮም ጋር ስታወሩ ሙሉ ነገር ይገልጽላችኋል። ከዛ በኋላ ያ ሲም ካርድ የሮሚንግ አጠቃቀም መጠቀም ከቻለ ወደዛ ስልክ ቁጥር የተለያዩ ቴክስቶች መምጣት ይችላሉ ማለት ነው። ይህ ማለት ደግሞ እናንተ የኢትዮጵያ ንግድ ባንክን አካውንታችሁን የፋይዳ መታወቂያችሁ ጋር ኮኔክት ስታደርጉ ግዴታ ኦቲፒ መምጣት አለበት። ወዲያውኑ በስልክ ቁጥራችሁ ኦቲፒ ማለትም ወይም ደግሞ ሜሴጅ ይገባላችኋል። ያንን ኦቲፒ ወይም ደግሞ ያንን ሜሴጅ ላይ የተጻፈውን ቁጥር እዛ ላይ በማስገባት ብቻ አካውንታችሁን የፋይዳ መታወቂያ ጋር ኮኔክት ማድረግ ትችላላችሁ ማለት ነው። እዚህ ጋር ግን መጨናነቅ የሌለባችሁ እህትና ወንድሞቻችን አብሶም ደግሞ ወደ ውጭ ሀገር ስትሄዱ በህገ ወጥ መንገድ ሄዳችሁ እህትና ወንድሞቻችን እዚህ ጋር ምንም ነገር መጨናነቅ የሌለባችሁ። አካውንታችሁ ሊዘጋ ይችላል እንጂ ገንዘባችሁ ምንም ነገር አይንቀሳቀስም ማለትም ገንዘባችሁን አይወሰድባችሁም ማለት ነው። አካውንታችሁ ሊዘጋ ይችላል ያልኩባችሁ ምክንያት እሱን ይመለከታል። ገንዘባችሁን እናንተ ማውጣትም ማስገባትም አትችሉም። እንደዚሁም ደግሞ አካውንታችሁን ወደ ኢትዮጵያ ስትመጡ የፋይዳ መታወቂያችሁ ጋር ኮኔክት ስታደርጉ ወዲያውኑ አካውንታችሁ ይከፈታል። ገንዘባችሁን ማውጣት ትችላላችሁ። እናም በአጠቃላይ አካውንታችሁ እንዳለ ይቀመጣል እንጂ ሉቁኑ ምንም ነገር ገንዘባችሁን ማውጣት ማስገባት አትችሉም እንጂ ገንዘባችሁ ምንም ነገር አይሆንም ማለት ነው። በባለፈው እንደተመለከትነው ለኢትዮጵያ ብሔራዊ ባንክ ገንዘባችሁ አሳልፎ የሚሰጥበት ሰዓት አለ። ያንን ሰዓት ባለፈው ተመልክተናል። እስከ መቼ ድረስ ነው ያልኳችሁ? ከ13 ዓመት በላይ ከቆየ አካውንታችሁ ላይ ያ ገንዘብ ምን ነገር ወጪም ገቢም ሳይደረግበት ከቆየ የዛኔ ያ ገንዘብ ለኢትዮጵያ ብሔራዊ ባንክ አሳልፎ ይሰጣል ማለት ነው። እዚህ ጋር ግን ደስ የሚለው ነገር ገንዘባችሁንም መቀበል ትችላላችሁ። እንዴት ካላችሁ ለምሳሌ የኢትዮጵያ ንግድ ባንክ አካውንታችሁ ላይ ኮን ያስቀምጣችሁት የኢትዮጵያ ንግድ ባንክ በማናገር ከኢትዮጵያ ብሔራዊ ባንክ ገንዘባችሁ የምትቀበሉበትን ሰነድ ይሰጣችኋል። እናንተ ደግሞ ወደ ኢትዮጵያ ብሔራዊ ባንክ በመሄድ ገንዘባችሁን መቀበል እንደምትችሉ በዙ ገልጽላችኋለሁ። እናም ቤተሰቦች የፋይዳ መታወቂያችሁን ኮኔክት ማድረግ የምትችሉትና ወንድሞቻችን ኮኔክት ብታደርጉ እንደዚህም ደግሞ የፋይዳ መታወቂያችሁን ኮኔክት ማድረግ የማትችሉትና ወንድሞቻችን ደግሞ ይህን ያክል ባትጨናነቁ የተሻለ ይመስለኛል። ነገር ግን እናንተ በውጭ ሀገራት ብዙ ዓመት የምትቆዩ ከሆነ ይህን ነገር ብታደርጉ እንደኔ የተሻለ ይመስለኛል። እናንተ በቅርባችሁ ማለትም በቤተሰባችሁ በጣም የምታምኑ ግለሰብ ካለ ይህን ነገር ማድረግ ትችላላችሁ። እሱም እንግዲህ ውክልና መስጠት ብቻ ነው። ውክልና ሰጣችሁ ደግሞ ማድረግ ያለባችሁ ነገር አለ። እሱንም እንመለከታለን። ኢትዮጵያ ውስጥ ለሚገኝ እህትና ወንድሞቻችሁ ማለትም በኢትዮጵያ ውስጥ በጣም የምትወዱትና በጣም የምታከብሩት እንደዚሁም አያጭበረብረኝም በጣም ታማኝ ነው ብላችሁ የምታስቡትን ግለሰብ ውክልና ከሰጣችሁ በኋላ ያ ግለሰብ ከአካውንታችሁ ገንዘብ ማውጣት ስለሚችል ሙሉ ገንዘቡን ወይም ደግሞ ብዙውን ገንዘብ አውጥቶ ከዛ በኋላ አዲስ አካውንት ይከፍትና የፋይዳ መታወቂያውን የባንክ አካውንት ጋር ኮኔክት ያደርጋል። ምክንያቱም ኢትዮጵያ ውስጥ ስለሆነ ማለት ነው። ከዛ በኋላ ያንን ገንዘብ እናንተ አካውንት ላይ ያለውን ገንዘብ አውጥቶ ወደ ራሱ አካውንት ያስገባላችኋል። ከዛ በኋላ ደግሞ እናንተን የሱ አካውንት ወኪል ማድረግ ይችላል። ይህን ነገር ስነግራችሁ ግን በጣም ሪስክ አለው። ሰው
ሰውየውን የማታምኑ ግለሰብ ከሆነ ይህን ነገር መቼም ቢሆን እንዳታረጉ መክራችኋለሁ። ይህንን አሰራር በጣም የመክራችሁ እህትና ወንድሞቻችን፣ በህገ ወጥ መንገድ ለሄዳችሁ እህትና ወንድሞቻችን፣ በቤተሰባችሁ ውስጥ እንደዚህ አይነት ታማኝ ሰው ካለ እንደዚህ በማድረግ መጠቀም እንደምትችሉ ማለትም አካውንታችሁ ላይ ያለው ገንዘብ ምን ይሆናል የሚል ስጋት ካረፈባችሁ ይህን ነገር ማድረግ እንደምትችሉ በዚሁ ገልጽላችኋል። አብሶም ደግሞ በውጭ ሀገራት ማለትም በሳዑዲ አረቢያ እንደዚሁም በተለያዩ ሀገራት በህገ ወጥ መንገድ ሄዳችሁ እህትና ወንድሞቻችን ብዙ አመት ቆያለሁ ብላችሁ ካሰባችሁ እዛው ሀገር ማለት ነው። እናም ቤተሰቦች እንደነዚህ አይነት መንገዶችን ብትጠቀሙ የተሻለ ይመስለኛል። እናም ቤተሰቦች ባለፈው እንደተመለከተ ነው ግንቦት ውስጥ አሁን በዚህ ወር ማለት ነው አንዳንድ አካውንቶች ይዘጋሉ። እንደዚሁም ሁሉም አካውንቶች ማለት ነው የፋይዳ መታወቂያቸውን የባንክ አካውንታቸው ጋር ኮኔክት ያላደረጉ ደግሞ በአጠቃላይ ሁሉም ማለት ነው ሰኔ 30 ሁሉም ይዘጋል ማለት ነው። ይህ ማለት ደግሞ ወደ አንድ ወር 29 ቀን ድረስ አላችሁ ማለት ነው በሰኔ 30 የሚዘጋባቸው አካውንታቸው ማለት ነው። እናም ቤተሰቦች የሮሚንግ አጠቃቀምንም በዛይ መንገድ መጠቀም ትችላላችሁ። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅተው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ ማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት ተደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነንም እንደስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት ምንዛሬ ከፍተኛ እንቅስቃሴ አድርገዋል። ምን ያህል እንቅስቃሴ አብረን እንመለከተዋለን። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም በ184 ብር ከ09 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18409 ብር በጥቁር ገበያ እየተመነዘረ ይገኛል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም በ154 ብር ከ59 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ157 ብር ከ68 ሳንቲም እንስ ይሸጣል። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም በ153 ብር ከ61 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ156 ብር ከ69 ሳንቲም እንስ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም በ175 ብር ከ62 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ በ179 ብር ከ13 ሳንቲም እንስ ይሸጣል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 216 ብር ከ97 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21697 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 236 ብር ከ97 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23697 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 134 ብር ከ58 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13458 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 27 ብር ከ06 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2706 ብር በጥቁር ገበያ እየተመነዘረ ይገኛል። የቻይና ዩዋንን በአሁኑ ሰዓት ላይ የኢትዮጵያ ንግድ ባንክ እየገዛበት ያለው ዋጋም 22 ብር ከ16 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 22 ብር ከ61 ሳንቲም እንስ ይሸጣል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 250 ብር ከ92 ሳንቲም የተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 25092 ብር በጥቁር ገበያ እየተመነዘረ ይገኛል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 210 ብር ከ55 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 214 ብር ከ76 ሳንቲም እንስ ይሸጣል። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 205 ብር ከ32 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 209 ብር ከ43 ሳንቲም እንስ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ የገዙበት ያለው ዋጋም 231 ብር ከ25 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 235 ብር ከ87 ሳንቲም እንስ ይሸጣል። በቀጣይ የምናገኘው አንድ ኪዩቲኒያር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 598 ብር ከ86 ሳንቲም እየተመነዘረ ሲሆን 100 ኪዩቲኒያሮች ደግሞ 59886 ብር በጥቁር ገበያ እየተመነዘረ ይገኛል። የኪዩቲኒያርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩቲኒያር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 570 ብር ከ13 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 517 ብር ከ25 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ
ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 50 ብር ከ10 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5010 ብር በጥቁር ገበያ ሐዋላ ምንዛሬም እየተመነዘረ ይገኛል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 44 ብር ከ09 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ97 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 41 ብር ከ83 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ66 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ46 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 48 ብር ከ40 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 48 ብር ከ75 ሳንቲም የተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4875 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 43 ብር ከ15 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ04 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 40 ብር ከ95 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ77 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 46 ብር ከ38 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 47 ብር ከ30 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማር ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 478 ብር ከ70 ሳንቲም እየተመነዘረ ሲሆን 100 የኦማር ሪያሎች ደግሞ 47870 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 259 ብር ከ46 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25946 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ የባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 487 ብር ከ56 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 48756 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 63 ብር ከ44 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 6344 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ይመስል ነበር። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ሰብስክራይብ በማድረግ ደግሞ ቀጣይ የምንለቃቸውን በአጠቃላይ ምንዛሬዎችን በዚሁ ቻናላችን እንድታገኙ ያደርጋችኋልና ቻናላችን ሰብስክራይብ ማድረጋችሁ እንዳትዘነጉ። እንደዚሁም በአጠቃላይ ያላችሁን አስተያየትና ጥያቄያችሁን በሙሉ ስለ ምንዛሬ ግንኙነት ያለውን እንደዚሁም በአጠቃላይ ስለ ፋይዳ መታወቂያ ግንኙነት ያለውን ጥያቄዎች በሙሉ በዚሁ ቻናላችን ልታቀርቡ ትችላላችሁ። የምናውቀው ከሆነ አንድ በአንድ በዚሁ ቻናላችን እንመልስላችኋልና ጥያቄያችሁን በሙሉ በዚሁ ቻናላችን መላክ ትችላላችሁ። እንደዚሁም በአዲሱ ቻናላችን መላክ ትችላላችሁ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።